ትንሽ አይሰቀጥጥሽም? ጅጅጋ ሄደሽ ያማሽኝ አንቺ የሆነ ሰው ነው ያስተዋወቅሽ ጋር ሄደሽ ስሜን ያነሳሽው አንቺ ደግሞ ታድሪ ጻድቅ ሆነሽ አንቺ በቃ እንትን ሆነሽ ነው የምትመጪው ንጹህ ሰው ሆነሽ ነው የምትመጪው ኖ ሳሪ መጣው ብላለች ሙኒትም ትመጣለች ኖ ኖ ኖ ኖ ኖ እዛ ጋር መልክ ነው የሰራችሁ መልክ ነው የሰራችሁ ከሁሉም ጋር ተጣልተሻል እኮ ከሁሉም ጋር ማን አለ በዙሪያሽ ለምን ስለሚያውቁሽ በነገራችን ላይ እኔ እንደማቅሽ ማለት ነው ቤተሰቦችሽ ራሱ የሚያውቁሽ አይመስለኝም አንቺ እኮ ብር ያለው ስታይኮ خلاص ጓደኛ አይታይሽ ምን አይታይሽ ስለ ብር ታወሪያለሽ እንዴ እኔን መተሽ ለፊራ ቤቴን ያስጨርሽልኝ ስትይ ለፊራ ደውዬ ጠይቄልሻለሁ ችግር የለም ይጨርስልሻል ብዬ እዚህ ወተሽ ነው መልክ ምሰሪው ማን አለ አንቺ ቤት የቀረ ማን አለ ንገሪኝ እስኪ ማን አለ ሰው ማይታዘብ ይመስልሻል ማን አለ ጌማ ትላኩ እስኪ ማን አለ አልተውም ለምንድን ነው ተወቶ መልክ ሲሰራብኝም አልተውም ጊፍት የሰጡሽ አይቀሩ ያልሰጡሽ አልቀሩ እኔ ጋር ደውለሻል እንዴ እንተልሽ እኔ እኮ እንደውም አንዳንዴ ቦቲም ላይ ሚውት አደርግሻለሁ አንቺ ስታወሪ ረጅም ሰዓት ገባሽ መልክ እንዳሰሪ እዚህ ምንም ለማያውቁት ልጆች መልክ ስሪ የቤታን ልጆች ሪፖስት እኔ እንደግፈው ባለፈው ሪፖስት ያደረኩትን አይተሽ እኮ ነው የተናገርሽኝ ቀድመሽ መናገርሽ ነው ቀድመሽ መናገርሽ ከዛ ደግሞ ወደ ምን ወሰድሽው አየሽ ጭንቅላትሽን እኔ በቀናነት ነው የቤታ ልደት ለምን አትመጭም ስትይ አይ ለሳሪም ነገርያታለሁ አይ እንደዚህ ነው ብዬ ነግሬያታለሁ ባልነግራቸው ለህዝቡ አሁን አንቺ እኔ ልታባይ ነበር አከሊ መኪና መንጃ ፍቃድ ወጣለት እዚህ ነው ያለው ከእንትና ጋር እንዲሲዝናኑ መልካት ሰሪ ምን ላይ ሙኒት ሼር አድርጉላት መልካት ሰሪ ምን ላይ ገባሽ እኔ ላይ ድራማ ትሰሪ እንደዛ ስትኝ እንኳን ለማንም እንዳትናገሪ ነው ያልኩሽ ቀድመሽ ደውለሽ
አሁን ከደወለልሽ እከሌ የሚባል ሰው አዎ ተጠርቼ ተጠይቄያለሁ ብለሽ ተናገሪ ያልሽኝ ያንን ገልብጠሽ መተሽ ምን ጉድ ነሽ ደግሞ አንቺም ሰውነሽ ደግሞ እኔን ጉድ ነኝ ትያለሽ። መጀመሪያ የእውነት ህይወት ኑሪ፣ የእውነት ህይወት ኑሪ። ገባሽ? የእውነት ህይወት ኑሪ። ሳሪ መጣው ብላለች። ገባሽ? እኔ ላይ መልክ አትሰሪም፣ እኔ ላይ ድራማ አትሰሪም። ብጅስቶን አንድ ነገር ልንገርሽ። ኦኬ እኔ ልከለክልሽ ምናምን አይደለም፣ ግን ለአንቺ ማግዤ ምናምን አይደለም። አንቺ አሁን ካወራሹ ብዙ የምንሰማው ነገር አለ። ጉቺ ካወራችሁ ግን ምንም የሰማነው ነገር የለም። ገባች፣ ልጆቹን አስገባች፣ ሰማችሁ፣ ሀቄ ወጣ፣ እነሱም ገቡና በቃ ምንም ነገር የለም። ምንም አንድ ነገር ግን እኔ እነግርሻለሁ፣ ጉቺ ከሃጂ ናት። እኔ በጉቺ ተጠቅቻለሁ። ጉቺ ትከዳለች፣ ሰውን ትዋሻለች። በስመ አብ ወወልድ ወመንፈስ ቅዱስ። ውለታ የሚባል ነገር አታውቅም። እኛ ጋር ስትመጣ ኦሮሞ ሁናን የመጣችው ከ5 ዓመት በፊት። ከዛ ቀጠለች አማራ ሆነ። ከዛ ምንድን ነው ድሬዳዊ ሆነች። ከዛ ቀጠለች ኢትዮጵያ ሆነች። መሲ ግን እኔ የምነግርሽ ባጭሩ አይመጥንሽም። ለምን እንደሆነ ታውቂያለሽ? አንቺ ስራ አለሽ፣ ሱቅ አለሽ፣ የቢዝነስ ሰው ነሽ። ህይወትሽን በንግድ ነው እየቀጠልሽ ያለሽ። እሷ የፈለገችው አሁን እዚህ ጋራ ወደ ፖለቲካው መልሳ ልትዘቅጥና ልትገባ ነው የፈለገችው። እኔ እንዲያውም እንደቀልደኝ ስጽፍ ነበር፣ ኦኬ መሲ ወያኔ ሆናለች ምናምን እያልኩኝ፣ ግን ነገሩ እንትን ነው የሆነው እና ከአንቺ ጋር ይሄዳል አይደለም አላውቅም። አይ ሀቄ ይውጣ ምናምን የምትይ ከሆነ መብትሽ ነው፣ ግን ለሚመለከተው ሰው ትላንትና ታሜ ቤት ተገናኝተን አወራ ያስታውቃል። እኔ ስትናገር ራሱ እኮ ትቁለጨለጫች። እውነት ስትናገር ጉቺ እና ውሸት ስትናገር ያስታውቅባታል። ኦልሬዲ ጉቺ ተበላሽታለች። በቃ የጉቺ ጭንቅላት ለስራ የሚሆን ሰው ለተንኮል ጂጂ አንቺ ጋር መጣ አምታኝ እኮ ስጠይቃት ሚዲያ ላይ ያለውን እኮ ነው የተናገረችው። ውሸት አምናታለች። ታፍራታለሁ። ስምታይ ምናምን አትበሉ። ለምንድን ነው ታውቃላችሁ? ከሃጅ ናት። በቃ ጉቺ በአጠቃላይ ከሃጅ ናት። እውነት እግዚአብሔር ምስክሬ ነው። በጣም ከሃጅ፣ በጣም የምታሳመም ሴት ናት። ይሄ እውነታው ነው። ምክንያቱም ባለውለቷን አታውቅም። ጭራሽ ህዝብ እንዲጠላኛለች። ምን አድርጋኝ ህዝብ እንዲጠላት አደርጋለሁ? እኔ ምን አድርጋኝ? በስራ አትገናኘኝ፣ በምን አትገናኘኝ፣ በምን አትገናኘኝ። እሷ በራሷ ዓለም ያለች ሰው፣ እኔ በራሴ ዓለም ያለሁ ሰው። በምን ተገናኝቼ እሷን አጠቃታለሁ? የመጣችበት አካሄድ ደግሞ ከኔ ለሳሪ ከሃጅ ናት። በቃ ከሃጅ ናት፣ ከሃጅ ናት፣ ፈጣን ከሃጅ ናት። ደግሞ ሙኒት ቆይ አንዴ ሙኒት፣ ልጆች አሉሽ። ልጆችሽን የምትወጂ ከሆነ በልጆችሽ ይዤሻለሁ፣ ነይ። ሳሪ ደውዬልሻለሁ፣ እሺ መጣው ብለሻል፣ ኑ። እናንተ ለሐቅ የምትኖሩ ከሆነ ደግሞ ኑ። ለሐቅ የምትኖሪ ሳሪ ዳጣ፣ ሳሪ ሙኒትም ኑ። ለሐቅ የምትኖሩ ከሆነ ኖ ዌይ ኖ ዌይ። ግን ቢሆንም ልልሽ የፈለኩት ምንድነው የዋለላትን አታቅም፣ ያበላትን አታቅም። ከቤታዮ ጋር ምናልባት ልዩነት ሊኖር ይችላል። ከሁላችሁም ጋር ልዩነት አለን። አንቺም በፖለቲካውም ቢሆን ምናምን ልዩነት ይኖረናል። ግን ያ አለቀ በቃ ቀረ። ዛሬ ሌላ ሰው ነው የሆናችሁት። ግን ጉቺ ስቴፕ ማሚን ከዳች። የጉቺ ብቻ እግዚአብሔር ይሁንሽ።
ልንገርሽ፣ ትላንትና ማሜን ከርተሻታል፣ ዛሬ ተታርቀሻታል። ቤታዩን ከርተሻታል፣ እኔን ትላንትና ከርተሽኛል። ከዛ በፊት ሳሚን ከርተሸዋል። ከዛ በፊት እኛ ጋራ ስትመጪ ዛሬ 5 ዓመት ከነዳልቻ ጋር ምናምን ስትመጪ ኦሮሞ ነኝ ብለሽ ነው የመጣሽው። እኔ መስለሽኝ ነው የቀረብኩሽኝ። ጉቺ አይስወር ነው የምልሽ። ይኸውልሽ ነግሬሻለሁ። ገና ምን አይተሽ ገና እንደዚህ እያልሽ ትጋለጫለሽ። ለምን እንደሆነ ታውቂያለሽ? ሰውን ትቀርቢያለሽ ሳይፈልጉሽ። 14,000 ሰው አለ። 14,000 ሰው እናቴ ትሙት። ህዝቡ ጠንቅቆ ያቅሻል። ህዝቡ ከጥንት ጀምሮ እስካሁን ያቅሻል። እኔንም ህዝቡ ጠንቅቆ ያቀኛል። ገባሽ? ትላንት ምን እንደነበረች ይታወቃል። ምን አይነት ፊት እንደነበራት ይታወቃል። ማንም ደስ ይላት ሲያልፍለት ጥሩ ነው። ግን ስቶፕ በቃ ይደብራል። በቃ በጣም ይደብራል። የተወሰኑ ሰዎችን ስለያዝሽ ብቻ ወይንም የሆነ ቦታ መደበቅ፣ ሰውን ማበጣበጥ ምናምን ውለት አታውቂም። ያ ነው እኔ መሲ የምልሽ ምን እንደሆነ ታውቂያለሽ? በእናትሽ ውጭ። ለምን እንደሆነ ታውቂያለሽ? ወደ ሌላ ነው የሚለውጡት። አንቺ አሁን በጣም ነጥብ አስይዘሽባታል። ስለ ጆከር ተናግራለች፣ ስለ እኔ ተናግራለች፣ ብዙ ነገር። እንግዲህ አስቢው የዚህን ያህል ቀዳዳ ነሽ አንቺ። አንቺ ግን ከተናገርሽው ከለፈለፍሽው ምንም መሲ ላይ ነጥብ ምንም አላመጣሽ፣ ምንም ነገር። ዝም ብለሽ ሀቄ ወጣ ሰማችሁ አይደል? ኑ ግቡ ሙኒት ምን ሀቅሽ ወጣ? እንደ ጓደኛ አብራችሁ ያወራችሁት ነገር ሊኖር ይችላል። ጓደኛ ሲቀራረብ ብዙ ነገር ያወራል። አለቅ ተናገሪ ብለሽ ልጅቷን ክሰሽ አስፈራሪያት ብለሽ ወጥተሽ ለልጅቷ የምትቆሚ አይኖዩ ጉቺ አይኖዩ አቅሽ አለው። እኔ በደንብ ጠንቀቄ ነው ማቀሽ። ገባሽ? ለማያቅሽ ልጅና ታጠኝ። አሁን ደግሞ እንትና ጋር ሂጅ ይዛው የፋሲካ ቀን ነበረ። እኔ ዴራ ሊሄድ መተሽ ካልወሰድሽኝ ብላ ደውላልኝ። ከምስር ጋር ቤት ነበር ሄድኩኝና ከቤቷ አነሳናትና ልንሄድ ስንል እኔ ስልክ ልገዛ የሆነ ሰው ስልክ ኦርደር አድርጎኝ አይፎን 17 ላመጣ ነው ብዬ ከዛ በነገር የልጅቷን ኬሳ ክሰሻት ምስር አለች ያልሞተች ልጅ ክሰሻት ብላኝ ወዲያው መልክ ሰራች። አንቺ ሚዲያ ላይ ወጣ መሲ ግን እኔ ንቀሽ ብትታይ ለምን እንደሆነ ታውቂያለሽ? ኖ ሚጣ እኔ የጆከርን ስም አላነሳውም። ከስራሽ ከፊት ኖ እኔ ተዋለኩ። ግን መልክ አትስሪ። በቃ ስራሽን ስሪ አንቺ። በቃ የራስሽን ስራ ስሪ። ጥሩ እንትን ላይ ነው ያለሽው። ውጭ በቃ ከሆነ ቦታ ተደውለውልኝ የሱ ፎቶ አምጪ ብለውኝ እንደዛው ከደውሎ ከጠየቀሽ አዎ በያልሽኝ ስሚ። እንደውም ምን ልንገርሽ በሬ ካራጁ ላል ማለት እሱ ነው። መንጃ ፍቃድ እያወጣ ነው ብለሽ ስትነግሪ ለማንም ሰው እንዳትናገሪበት ይበሉታል ያልኩሽ። አንቺ ዛሬ ወጥተሽ አትደብቅም። እኔ ልንገርሽ ወንድሜ ስትዩ እንዴት እንደሚሰቀጥጠኝ ሚጣን እህቴ ውዴ ስትያት እንዴት እንደሚሰቀጥጠኝ ታወሪያለሽ እንዴ አንቺ? ዛሬ ነገሩን ጠምጥመሽ ወደኔ ማምጣት ፈለግሽ። ትላንትና የኔ ልጅ እኮ እየተሰደበች እኮ በነጭ ጂጂ ትላንትና የኔ ሀቅ ወጣ ያልሹ ምንድን ነው? አንቺ አታፍሪ? እኔ ከሚጣ ጋር ሳወራ ምን ብዬ እንዳወሯት ሚጣ ትናገራለች። ስለሷ ምን እንዳልሽኝ አንቺ ታውቂያለሽ። አንድ ቀን ግን ሚጣ ጉቺ እንዲብላሻለች ብዬ ነግሬያት አላውቅም። እኔ ላይ ድራማ ልሰሪ ሰው እኔ ላይ እንዲነሳ ይሄ ህዝብ እኮ ማተብ አለው። አገናዝቦ እኮ ያውቃል። አንቺ ምን እንደሆንሽ ጠንቅቆ ያውቅሻል። አንቺ ቀርበሹ ያልተለያየሹ ሰው አለ። እኔ ቀርቤው የተለያየሁትን ሰው አንድ ሰው አምጪልኝ እዚህ ሚዲያ ላይ መሲ ከመባል ውጪ ማለት ነው። መሲ ከመባል ውጪ እኔ ቀርቤው የተጣላሁት አንድ ሰው አምጪልኝ። እኔ ጊፍት 40 ሌብል ቤቴ ወንድሜ እያልኩ የካድኩት ወንድም ካለ አምጪ። አብሮሽ በልተው አብሮሽ ቤትሽን አሙቀውልሽ ታወሪያለሽ እንዴ? እኔ እኮ ስልክ ባለማንሳት እኮ የምታማሰው እኮ ነኝ። አንቺ እኔ ክፉና ሀሜትና ምንድነው እንኳን እኮ
ለይቼ እኮ ማላቅ ልጅ ነኝ። ጭራሽ ሀቅ ወጣት ያለሽ እንዴ? የታኩርን መኪና ልታደርሱ ስትሄዱ አንቺም ሳሪ ዳጣም ደወላችሁልኝ። ጭንቅላሽን አሰሪው እሺ፣ ደወላችሁልኝ። የዛን ቀን ስልክ ክፍት ሆኖ አንቺ ስታሚኝ ሳሪ ዳጣ ተከላከለችልኝ ብዬ ሳሪንና ሙኒትን ስላወደስኩኝ ጣምደሻሽኝ። የዛን ቀንም ታያሉሽ እነሱ ናቸው እያማሽኝ በጆሮዬ ሰምቼ ላይቬን ገብቼ ትላንት አብረን በልተን ጠጥተን እንዴት ታምኛለሽ ብዬ ስምሽን ሳልጠራ ተናግሬ ፈስ ያለበት እኔ አሁን እዚህ ጋር ሌባ ካልኩኝ እኔ ሌባ ብሎ የሆነ ሰው ከመጣ ያ ሰው ሌባ ነው ማለት ነው። ገባችሁ? ያ ሰው ሌባ ነው ማለት ነው። የዛን ቀን ምን አልሽ? ኮመንት ላይ ጉቺ ጉቺ ሲሉ ለምን አላስቆምሽም አልሽ። አንቺን አይደለም አልኩሽ እንዳይከፋሽ ብዬ ማለት ነው። ከዛ ምን አልሽ? ሳሪ ናት ደጋግማ ስትጠይቀኝ የነበረችው ሳሪ ዳጣ ናት ደጋግማ ስትጠይቀኝ የነበረችው ብለሽ እሷን ስትጠምጃት አይደለችም ላንቺ አልኩሽ አይደለችም እሷ እንደዚህ አታደርግም ብዬ ነው እኔ ነኝ እኮ የሳሪን ሀቅ ያወጣውላት። ዛሬ ሀቅ ያወጣ ብለሽ ትመጫለሽ እንዴ? ረሳሹ እንዴ? በቀደም ራሱ ደውለሽ ያልሽኝ እኔ እኮ አንድ ትላንትና እኮ እንደውም ምንም ነገር አልተናገርኩም። የተናደድኩትና ያለቀስኩት እኮ ይሄ ባንቺ ምናምን እኮ አይደለም በሙሌ ነው። ታሚ ያለ ሙኒት አለሽ ሳሪ ያሉ ዛሬ ሀቅ ይወጣ ብለሽ የመጣሹ ማለት ነው። አንቺ ስለ ሀቅ ልታወሪ አትችይም። መጀመሪያ የበላሻቸውን ወንድሞቼ እህቶቼ እያልሽ ለነሱ ካሳ ክፈይ። ከዚህ በኋላ ይኸውልሽ ወተሽ ብታወሪ ወተሽ ብትንደቀደቂ ከዚህ በኋላ ይኸው 15000 ሰው መሃል መልስ አልሰጥሽም። እኔ ከዚህ በኋላ መልስ ላንቺ አልሰጥሽም። ለምን መሰለሽ? ኑሮሽ ይመሰክራል። ንጋት ይኸውልሽ ምን አለ መሰለሽ? አንድ ውሃ ከብቶች ሲያልፉ ይደፈርሳል። ከብቶቹ ቤት ውስጥ ደግሞ ሲገቡ ውሃው ንጹህነቱ ይታወቃል። የኔ ንጹህነት አሁን ሳይሆን በቀጣይ አየዋለሁኝ። በቀጣይ የኔን ሀቄን የኔ ንጹህነቴን ህዝቡ ያውቃል። ህዝቡ ደግሞ ጠንቅቆ ያቅሻል። እኔ አይደለም ብቻዬን የቀረውት ብቻዬን ተሸማቀቄ ከሶሻል ሚዲያ ሳምንት 15 ቀን ሳምንት ምናምን ተሸማቀቄ ጠፋሁት። እኔ አይደለም ይኸውልሽ ሄለን ብትሰድበኝ ምንም ብትል እዚህ ሚዲያ ባለው ነገር ነው። አልፋ ቤተሰቤ ጋር አልሄደችም። አልፈሽ ቤተሰቧ ጋር የሄድሽው አንቺ ነሽ። ቤተሰቦቿን ስታፈላልግ የነበርሽው እኔ ቤቷ ገብቼ ታይ አትስደቢያቸው ብዬ ነው የወጣው። ፎሎ እንኳን አይደለም ለሄለን እንደዚህ ከዛ ምናልሽ ስደቢልኝ ብዬ ጊፍት የሰጠሁት ካለ ፈስ ያለበት ዝላ አይችልም። ማን አለሽ? መብረቁ አልሽ። መብረቁ ጋር ደውለሽ አልሽ። መብረቁ ደውሎልኛል። እኔና መብረቁ ማውራታችንን ደግሞ እኔ ነኝ የተናገርኩት፣ አንቺ አይደለሽም። አውጣው ሐቁን ያልኩት አውጣው ሐቁን። እኔም ከሆንኩኝ ማንም ይሁን ማንም አዋርዳቸው። እኔም ካለውበት አዋርደኝ። ከደሙ ግን ነፃ ነኝ። ዛሬም ነገም ዘላለምም ነፃ ነኝ እያልኩሽ ነው። ነፃ ነኝ። ሄለን ልጆች አሉሽ። በልጅሽ ሁሌ ስትሚያይሻለሁ። በልጅሽ ይዤሻለሁ። በምትወጂው ልጅሽ ወንድ ነው መሰለኝ ልጅሽ ሐቁን አውጪ። ገባሽ? እኔ እንዳንቺ አንዱ ጋር ስልክ ደውዬ አንዱን ክፍት እያረኩ አላሰማም። ሂጂ እነ ሚጣን እነ ኪዩንን እነ ዳኒን ስም አልጠቅስም። የሆነ ሰውን ይቅርታ ጠይቂ። የውሸት ወንድም ያትበይ። እዚህ ጋር ዘግቻለሁ ስላንቺ። ከዚህ በኋላ ነገርኩሽ። እዚህ ሚዲያ ላይ ስለ ራሴ ሳብራራ አታዩኝም። ቀን ጠብቁ። እያደረ ሁሉም ነገር እየጠራላችሁ ሲመጣ ሰው ላይ ፍረዱ። ከዛ በተረፈ ወጥቶ ባወራ እኔም እንዳታሙ እሷን አትመኑ። ድራማ ግን አትስሪ። ገባሽ? አትደውሉ።
አትደውሉ። ማዘሯ አንድ ጊዜ ላውራ በአላህ አንድ ጊዜ እንዳትነቂኝ። አንድ ጊዜ በእናትሽ እያልኩሽ በእናትሽ ማዘሯ ተይ። ማነው ሰው የሚያስገባው? አንድ ጊዜ እያልኩሽ ማነው ሰው የሚያስገባው? ማዘሯ አንድ ጊዜ አዳምጪ። ማነው ሰው የሚያስገባው? እኔን አንዴ ስለኔ ቴንክ ዩ ስለኔ ስለተነ መሲ አንድ ነገር ልናገር ነው። ሆልድ ኦን አንድ ወይ ሚጣ ማውራት አልፈልግም። ሚጣ ውረጅ። አይ እኔ እወጣለሁ ችግር የለውም። ለምን ነው ውረጅ? ሚጣ ውረጅ። ምንም አታረጊ። እኔ ንጹህነቴ እያደረ ህዝቡ ይረዳኛል። እያደረ እያልኩሽ ነው። ከዚህ በኋላ ይኸውልሽ ሚዲያ ላይ ወጥተሽ ብታወሪ ብትንደቀደቂ ወጥቼ መልስ አልሰጥሽም። ዛሬም የሰራሹን መልክ ለማስረዳት ነው የመጣሁት። በአንቺ የተነሳ ብዙ ሰው እኮ ጠልቻለሁ። እኔ ብዙ ሰው ጠልቻለሁ። ከኔ ጋር አብረሽ ቁጭ ብለሽ ከሰሻት ገደል አስገቢያ ስትያትን የነበረችው ልጅ አስታራቂ ሆነሽ መጣሽ። ለዛ ነው ወጥቼ ተናገርኩሽ። ጭራሽ ደግሞ ምናልሽ በባሌ ስለምትጠረጥሪኝ ብለሽ አልሽኛልሽ። መሲ ስሜ ስለተጠራ ነው። ተረጋጊ። አይደለም ጉቺ ስለኔ ምን አውቃ አንቺ ጋር ታወራለች ነው ጥያቄው። ስለኔ ምን ታውቅና ነው? ስለኔ ፐርሰናል ላይፍ ችግር የለውም። ለማንኛውም ማለት ነው ይሄ የመጨረሻዬ ነው። ከዚህ በኋላ ማንም ምንም ቢያወራ መልስ አልሰጥም። እውነትና ንጋት እያደረ ይጠራል። ሁሉም ነገር ደግሞ እያደረ ይጠራል። ኦኬ መልክ እንዳሰሪ እኔ ላይ ለማንኛውም ጨርሻለሁ። ኮመንቱን ክፈቱት። ኮመንቱን ክፈቱት። ይላ ለምንድን ነው ስልክ የሚርገበገበው? ኦኬ ቆይ ከቻርጀሩ ነው መሰለኝ። ኡስማን ምን ልታወራ ነው አንተ? እዚህ ነገር ውስጥ አይመለከትህም። ማዘሯ በእናትሽ ወላሂ አሁን ምንድነው? እኔ ነግሬሻለሁ እንዳትነቂ። አንድ ጊዜ ያልኩሽ ችግር ውስጥ ነን። አንድ ጊዜ ምንድነው? አንቺ አንድ ጊዜ እንዳትነቂ። ሀሳቤን አስጨርሽ ማዘሯ። ተይ እኔ ስላከብ ቆይ አቦ ተረጋጊ። አንቺ ደግሞ ችግር አለብሽ። ምንድነው የቡና ቤት ወሬ የምታወሪ? ቆይ አንድ ጊዜ ችግር አለ። ቆይ ችግር አለ። በኔና በረዋን ጉዳይ ችግር አለ። አንቺ የምታወሪው ቡና ቤት እንዳትነቂ። አንቺ ይሄ ነገ ጧት ታረቃላችሁ። ቆይ እኔ እንዳትነቂኝ ችግር አለ እያልኩ እኔ ስልኩ ራሱ እኮ እምቢ አለኝ። እምቢ አለኝ ስልኩ። እምቢ አለኝ ማርያምን እምቢ አለኝ ኔትወርኩ።
እምቢ አለኝ። ማርያምን እምቢ አለኝ። ሰው ማስገባት አልችልም። ኮመንትም እየታየኝ አይደለም። ክፈቱት ኮመንቱን። ኡስማን እረፍ በቃ። ጠጥተህ ነው ሰው ማስገባት አልችልም። አዳምጪኝ እሺ። አንድ ጊዜ በእናትሽ ምን ልስማው? አስገቡት እሺ። ማዘሯ ተይ፣ ነገ ጠዋት እዛ ስልክ ቤት መጥቼ አገኝሻለሁ። ተይ እያልኩሽ ነው። አንቺ እንዴ ምንድን ነው የምትነቅኝ እንዴ? ተይ እንጂ። ያው ረዋን ችግር ውስጥ ናት እያልኩሽ ነው። አዳምጪ። ይሄ ቡና ቤት ወሬ ምናምን አታውሩ። ነገ ጠዋት ልትታረቁ አታውሩ እባክሽ። ረዋን ችግር ውስጥ ናት እያልኩሽ ነው። አንቺ አዳምጪኝ። ይሄ የቡና ቤት አታውሩ። በዚህ ተጣሉ፣ በዚህ ሄዱ ምናምን አትበሉ። ነገ ጠዋት ታርቃችሁ አብራችሁ ረዋን ችግር ላይ ናት። ምን ሆና እረፍት ሄዴና ትስጠኝ። ረዋን ችግር ውስጥ ናት። ማዘሩ አዳምጪ። የመጨረሻ ረዋን ችግር ውስጥ ናት። አዳምጪ። እናቱ በላይ ሻሩም ጣልጅ ማለት ሞዴሬተር የሚነቀለኝ ረዋን ችግር ውስጥ ናት። ናውጣ ረዋን ችግር ውስጥ ናት። ኮልኮሊያም ለምንድን ነው የምታስገቡት ግን ሞዴሬተሮች? ችግራችሁ ምንድን ነው? ሞዴሬተሮች ችግራችሁ ምንድን ነው? አንቺ ኮልኮሊያም የኮልኮሌ ወሬ አታውሪ። ረዋን ችግር ውስጥ ናት ያልኩሽ ነው። አስወጡት ሞዴሬተሮች። እኔ እምቢ ብሎኝ ነው ስልኩ። ገስት ላይ ማንንም ሰው አታስገቡ። ጠጥቷል እኮ አንቺ ልጅ አይደለሽም? አትሰሚም? በቃ ለማንም ሰው ኧረ በስመ አብ ወወልድ ወመንፈስ ቅዱስ በይ። በስመ አብ መሲ ወይ ማሚ፣ ልጅሽን አትሰሚ፣ እናትሽን አትሰሚ። ማንን ልትሰሚ ነው? ባልሽን ልፈልግ ሂጅ። ስልኩን ላኪልኝ በቃ። እሺ ይኸው ቻው ማሚ፣ ልወጣ። እሺ ቻው፣ ችግር የለም። በእውነት ነው የምልሽ፣ በእውነት ኡስማንን አስገቢው እንዴ! በእናትሽ ስነ ስርዓት መሲ። ምንድን ነው አንቺ እንዴ? እንደሱ አትሁኚ በእናትሽ አንዳንዴ እንዴ